ማርኬ ፍቅር እንደዚህ ከሆነ ማስመሰል የበዛበት ከሆነ እኔ በእንደዚህ አይነት መልኩ እየተዋሻው መዝለቅም መቀጠልም አልፈልግም። ስለዚህ እኔና የቤዛ ግንኙነት አብቅቷል እያለ ነው ማለት ነው። ምኑ ነው የሚያበቃው? መቼ ተጀመረና መቼ ያበቃል? ሲጀመር ማርኬ መለያየት ያለ ምክንያት እንደዚህ ዱብዳ ከሆነ ጥንቅር ብሎ ይቅር። ምን ማለት ነው? ሰው ምክንያቱን ሳያውቅ እንደዚህ አጉል ማስጨነቅ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? የኔ ውዶች አላችሁልኝ? ሰላምና ፍቅር በያላችሁበት ይብዛላችሁ ውዶች። እንዴት ነው የሮመዳን ስራ? እንዴት ይዟችኋል? ድካሙ ሁሉ ነገር አሪፍ ነው አሪፍ ነው እያለን እንለፈው እንጂ ቤተሰብ ምን እናደርጋለን። እና በእርግጥ እንግዲህ አልቋል፣ ትንሽ ነው የቀረው ማለት ነው ረመዳን። አይዞን አይዞን እህቶቼ በርታ በሉልኝ የኔ ውድ ቅመሞች እና በጣም ነው የምወዳችሁ በጣም ነው የማከብራችሁ። እና ውዶቼ እንግዲህ የማርኬና የቤዚ ነገር በጣም ግራ ያጋባኛል። እኔ እኮ በጣም ጭንቅ ይለኛል ዝም እየሳስበው፣ በተለይ ደግሞ የማይጥመኝ ወሬ ከሆነ ብለው እና ውዶችዬ አሁን ከዚህ ጋር በቃ እኔ እንደዚህ ለባብሶ ማለፍ አልፈልግም። እግዚአብሔር ነው የምላችሁ። እውነት የሆነን ሰው ጫን ብዬ ሳወራ እናንተን ያስከፋ ይመስለኛል። እኔ ደግሞ እናንተ ቤተሰቦችን አላስከፋም ብዬ ዝም ብዬ ብዙ ነገር አልፋለሁ። እና ውዶች ስለምወዳችሁ ነው እግዚአብሔርን ቤተሰቦችን በጣም ነው የምወዳችሁ። እና አሁን ዛሬ በምናገራቸው ነገሮች እንዳትደበሩብኝ፣ በቃ የመሰለኝ ልናገር እስኪ። ይሄ ነገር በመጀመሪያ ደረጃ እናንተ ኮሜንት አድርጉልኝ እስኪ። አሁን ይሄ ነገር ልክ ነው ብላችሁ ነው የምታስቡት? የማርኬና የቤዚ መለያየት በዚህ መልኩ መሆን አለበት ወይንስ የለበትም የሚለውን ነገር እንድትነግሩኝ እፈልጋለሁ። በእኔ በኩል ኦልሬዲ በቃ ያሰብኩት ይሄ ልክ አይደለም። በቃ ቤዚ እየተበደለች እየተሰማኝ ነው። እውነቴን ነው የምላችሁ። ምክንያቱም እንደዚህ ብሎ መለየት የለም። እንግዲህ ምንድን ነው መሰላችሁ፣ ትናንትና ቤዚ ወታ ምንም አልደወለልኝም እሱን ለማግኘት ራሱ በጣም እየተቸገርኩ ነው ብላ ቪዲዮ ሰርታለች። ዛሬ ቤዚ ከማርኬ ጋር እንደመጣች እኔና አንቺ ተገናኝተን አላወራንም ወይ፣ ስለ መለያየታችን አላወራንም ወይ ብሎ አልጠየቃትም። እንደው ድረስ ብሎ እንደዛ ብለሽ በማውራትሽ በጣም አፍራ ያለው አለ ማለት ነው። ምንም ልታፍራ አይገባም ማርኬ እንዴ። እና ካላወራሃት ዝም ብላ አውርቶኛል ብላ ማለፍ አለባት? ሲቀጥል በጣም ብዙ ሹዱድ ያሉ ነገሮች አሉ ከዚህ ላይ። ለእኛ ምን አሳየን? ቴክስት አሳይቶናል። ይሄን ሁሉ ቴክስት ጽፌላት አልተመለሰልኝም አለ ማለት ነው። ለእኛ ሳይሆን ይሄን ማስረዳት ያለብህ ለቤዚ ነው ማርኬ። ይሄን ነገር ለቤዚ አላሳያሃትም። ይሄን ሁሉ ጽፌልሽ ምን አድርጌሽ ነው ያልመለሽልኝ ብለህ ለምን አልጠየካትም? መጀመሪያው ነው። እኛ ምን እናድርግላለን? እኛ እኮ እናንተን መውደድ እንጂ በእናንተ ህይወት እኮ አንኖረውም። ህይወታችሁን የምትኖሩት እናንተ ናችሁ። የኛ የሚጠበቅብን እናንተን መውደድ፣ እናንተን ማክበር፣ እናንተ ስትሰሩ ማበረታታት ነው ወይስ አንተም የማን ነበር የዛ የማርቆስን ስትራቴጂ ተከተልከው እንዴ? እና ከዚህ ላይ በጣም የሚመስሉ ነገሮች አይደለም ምን እየታየኛለሁ። ሲጀመር ያ ቴክስት ለቤዚ እንድታየው ማድረግ ነበረበት። ለኛ እንዴ እኩል ከእሷ ጋር ነው እኛን ማለት እሷ ወደኛ ማፋጠጥ የነበረብን እንደውም አንተ ነህ። ይሄን ነገር ሁሉ አድርጌ አንቺ ግን ከተመልካች ላይ እንደዚህ ብለሽ አወራሽ ብትላት እኮ መልስ አይጠፋም ነበረ። ይሄኔ ካላወራሃት መልሷ የሚሆነው አልጻፍክልኝም አላወራኸኝም ነው። እና ይሄ ነገር ጤናማ ነው ብላችሁ ታስባላችሁ ወይ? ቴክስቱ ለእኛ ብቻ መታየት አለበት ወይ? ቤተሰብ ሲቀጥል ደግሞ የሆነ ምክንያት ምናምን መፈለግ አያስፈልግም ማርኬ። ቀጥታ ያጠፋውን ሰው ጥፋቱን መናገር ነው። እኔ እንደዚህ እየተበደልኩ እኔ ነኝ ላፍቅርሽ አልኩሽ፣ እኔ ነኝ ወደ አንቺ የመጣሁኝ። ምን ማለት ነው ይሄ ማለት ይሄ አማርኛ ምን ማለት ነው? ሲጀመር ወደ እሷ ሄድከው እኮ ስለምትፈልጋት መሰለኝ፣ ስላፈቀርካት ካይን ስለገባች መሰለኝ። እና ምንድን ነው እንደ ግዴታ አትየው ደግሞ። ሲቀጥል መለየት ካለብህ ቁርጥ ባለ አማርኛ ተናገራትና ተለያት ማርኬ። እንደዚህ አይነት ብሎ ነገር የለም፣ አታስጨንቃት። የማን ነበረች ውድ ቤተሰብ ስሟ ብዙም እንትን እያለኝ አይደለም። ህያብ ማለት ነው ቤተሰብ ታውቃላችሁ። ህያብ ልክ እንደ ቆሎ ክኒን ቅማ ነው ሐኪም ቤት የገባችሁ። ስለዚህ ለምንድን ነው ከሰው ላይ ጦስ የምትሆኑት? እቺ ልጅ ነገ ምን እንደሚሰማት አታውቅም ማርኬ። ነገሮቹ ሳታለቅስ በስነ ስርዓቱ ማስረዳት ይጠበቅብሃል። እሷ እንደዛ እያለች እየተንሰፈሰፈች እየለመነች አይደል እንዴ? የሆነ ነገር ምን የጠረጠረ ወንድ ነውን ያልገባኝም እኮ አሁን ቤተሰብ ወንድ ነው ወንድ ይዛ ነው ምናምን ብዬ ለማውራት ራሱ ይከብደኛል። ምክንያቱም አንድም ነገር ያየሁት ነገር የለም ከቤዛ አይደል እንዴ? ለእኔ ይገባኛል ይሄ ለእኔ ይገባኛል ወይ? ምንድን ነው የሚገባ የማይገባ? በግልጽ ተናገራት። ግዴታ ለእኛ እኮ ማስረዳት አይጠበቅብም። ልክ ቴክስቱን እንዳሳየህን ያን ነገርም የጎዳህን ነገርም ለእኛ ንገረን ማለት አይደለም። ብዙ ነገሮችን ማውራት አልፈልግም አልክ። ኢትስ ኦኬ ችግር የለውም በቃ ለእኛ አታውራን። ለእሷ ግን እንድትነግራት እኔ በበኩሌ ይፈልጋለሁ። እንደዚህ እንድታስጨንቃት አልፈልግም። የምሬን ነው። በጣም ነው የሚያስጠላ። በቃ ጥፋተኛም ከሆነች ጥፋቷን እኛ ሰምተ ነው እንፈርጅ እስኪ።
ጥፋተኛም ከሆነች በአንተ ላይ አጥፍታ ከሆነ እንዴ ቤዚ እንዴት እንደዚህ ትሰሪያለሽ? እኛ እኮ በአንቺ እንተማመን ነበር ብለን እንውቀሳት እሷን። እንዴ ፋሽን ነው እንዴ ዝም ብሎ ሰውን ያለ ምክንያት እየተለያዩ ሰውን ከሆነ ጦስ ላይ ማስገባት ፋሽን ነው ወይ? ፋሽን ነው ለእናንተ? ስለዚህ ማርኬ ቴክስቱንም ምክንያቷንም ካልተናገርክ እየዋሸ ነው ማርኬ። ቤተሰብ ቻው፣ እንዳትናደዱብኝ። እኔ ከዚህ በላይ ከቆየው በጣም ብዙ ነገር ልናገር እችላለሁ፣ ግን እናንተን ላለማስቀየም ነው። ማርያምን በጣም ነው ያበዙት ወንዶች።